መቲ የኢዩኤል ከእስር ቤት አምልጦ መምጣት እጅጉን በጣም አስደነገጣት። ሳታስበው ወደ ቤቷ ግብት ሲል ማንህ ምንድነህ የሚል ጥያቄም ትጠይቀዋለች። ኢዩኤልም ጭራሽ መልኬም ጠፋብሽ እንዴ እያለ ወደ አጠገቧ ሲጠጋት እሷም በድንጋጤና በፍርሃት ወደ ኋላ እየሸሸች አይ እንዴት ልትመጣ ቻልክ ብዬ እኮ ነው። እንዴት እንደዚህ ሊሆን ይችላል? በምን ተአምር ድንገት ቤት መጣህ? እስር ቤት አልነበርክ እንዴ? እያለችም እየተርበተበተች ጥያቄ ትጠይቀዋለች። ምክንያቱም የተፈረደበት የእስር ዓመት በጣም ብዙ ስለነበረ መቲ ይህንን ነገር ጠንቅቃ ታውቃለች። በተአምር በምንም ሁኔታ ሳታስበው እቤቷ ከች ሲል እጅጉን በጣም ደነገጠች። ኢዩኤል እስራት የተፈረደበት ዓመት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት። ቅንነት ለራስ ነው አይከፈልበትም። ቆይታችሁ ከኔ ጋር ይሁን። እንደተለመደው እንግዲህ በርብቃ ድራማ ነው የመጣሁላችሁ። በዛሬው ዕለት ኢዩኤል ከእስር ቤት አምልጦ እንግዲህ ሁሉንም ሰዎች በጣም ነው ያናደደው። አቤል እጅጉን በጣም ተናዷል። መቲም ብትሆን ድንገት ሳታስበው ስለሆነ እቤቷ ግብት ያለባት በጣም ነው የተደናገጠችው። ለ30 ዓመት እየተፈረደብህ ሆነህ ሳለ እንዴት ከእስር ቤት ልታመልጥ ቻልክ? እያለች ኢዩኤልን በጥያቄ እያፋጠጠችው ነበር። ኢዩኤልም ደግሞ እየፎከረና እየተጎረረ የተፈረደበት 30 ዓመት ሆኖ ሳለ በ15 ቀን ከእስር ቤት ስትወጣ በጣም ነው የሚያስደነግጠው እያለችም መቲ እየተርበተበተች ኢዩኤልን በምትጠይቅበት ሰዓት ኢዩኤልን አይደለችም ያቺ አጥርና የቤት በር ራሱ አያግደውም እያለ ነበር እያወራ ያለው። ከዛ በኋላ መቲም የኢዩ ሁኔታ ምንም ስላልተመቻት በጣም ስለፈራች እኔ እያሰብኩት ያለሁት ነገር ብቻ እንዳይሆን ስትለው ምን ነው ምን አስበሽ ነበር? ምንድነው ያሰብሽው? እስኪ ንገሪ ብሎም ሲጠይቃት መቲም ደግሞ ከእስር ቤት አምልጦ ይሆናል ብላ ስላሰበች አምልጠህ ነው ብላ ስትጠይቀው ወደ እሷ ጋር ጠጋ በማለት ምን ሆነሽ ነው? ምን ነው ፈራሽ እንዴ? አዎ አምልጬ ነው ይላታል። መቲም ይህን ሁኔታ ስትሰማ እንዴት እንደዚህ ልታደርግ ትችላለህ? ለምን ከእስር ቤት አመለክ? እያለች ኢዩኤልን ትጨቀጭቀዋለች። ኢዩኤልም እኔ እኮ አንቺ ጋር የመጣሁትኝ እንደዚህ እንድትይኝ ሳይሆን መቲም በፍርሃት ውስጥ ሆና አው ፈርቻለሁ እያለች ለኢዩኤል ስትነግረው ኢዩኤልም ደግሞ አይዞሽ አትፍሪ እያለም ነበረ ሲነግራት የነበረው። ከዛ በኋላ መቲም እንዴት ነው የማልፈራው እያለችም ስትለው ወንጀለኛ ደበቅሽ ተብለሽ እንዳትጠየቂ ነው አይደል እያለም ይላታል። አዎ ከእስር ቤት አምልጠህ ከሆነ ለዛ ነው፣ ግን ላንተ አስቤልህ ነው የሚል ንግግር ስትናገረው ኢዩኤልም ደግሞ እስር ቤት በጣም ከባድ ስለነበረ ያሳለፋቸው ቀናቶች እጅጉን ከብደውት ስለነበረ ስለ እኔ ምንም አትጨነቂ፣ ዋናው ነገር እንኳንም ከዛ ከጨለማ ውስጥ ወጣሁኝ። ከዛ ከጨለማ ከወጣሁ በኋላ አንቺ ስለ እኔ ምንም መጨነቅ አያስፈልግሽም ሲላትም ነበረ። መቲ የኢዩኤል ከእስር ቤት መውጣት ሳይሆን ያስጨነቃት እሷ ከሀገር እወጣለሁ ብላ ሳትወጣ ኢዩኤል ስለደረሰባት ይመስለኛል እንደዚህ ልትርበተበት የቻለችው እንጂ የእውነት መቲ እዩ ከእስር ቤት ስለተፈታ ወይም ስላመለጠ የእሱ ነገር አሳስቧት ነው ብላችሁ ታስባላችሁ? እኔ እንደዛ እየመሰለኝ አይደለም። መቲ የራሷ ህይወት በጣም አሳስቧት እና ፈርታም ነው እንደዚህ እየተንቀጠቀጠች እና ለኢዩኤል ያሰበች በማስመሰል እያወራችለት ያለችው። መቲ በተደጋጋሚ ኢዩኤልን ከእስር ቤት ማምለጥ እንደሌለበት ስትነግረው ሄጂ ወደዛ፣ እኔ እኮ አንቺ ጋር የመጣሁትኝ መሄጃ አጥቻ አይደለም፣ ምናልባት ትረጅኛለሽ ልትረጅኝም ትችያለሽ ብዬ ነው እንጂ እያለ በሚያወራበት አጋጣሚ የመቲ ስልክ ይደወላል። ያንን ስልክ ማንሳት ስላልፈለገች ዝም ትለዋለች። ማነው የደወለው ብሎም ሲጠይቃት አይ ዝም ብሎ ነው ትለዋለች። ዝም ብሎ ስልክ ይደወላል እንዴ? ማንሳት ካልፈለግሽ አንጭን ላንሳው ሲላት እሷም ደግሞ ራሴ ያናግረዋለሁ ራሴ ያነሳለሁ ትልና ስልኳን ታነሳለች። በተደጋጋሚ ሲደወልላት አንስታ ዝም ታልኩኝ አይመቸኝም ማለት ነው ብዬሃል ነበር እንዴት ልና ስልኳን ትዘጋለች። ከዛ በኋላም እንግዲህ ከኢዩኤል ጋር ጭቅጭቃቸውና ንግግራቸው ይጀመራል። ከዛ በኋላም መቲም እንግዲህ ስልኳን አውርታ ከጨረሰች በኋላ የስራ ስልክ ነው ብላው ስለነበረ ስራ ጀመርሽ እንዴ?
ማንን ነው እንደዚህ የምታናገሪ ብሎ ሲጠይቃት ስራ እንደጀመረች ነው የመለሰችለት። ስራ ጀመርሽ እንደ እያለም ሲጠይቃት አዎ ስራ ጀምር ያለሁኝ እያለ እየተርበተበተ ስትመልስለት ሌላ ዱብዳ ለእዩ ትነግረዋለች። ማሚን አሳግቻታለሁ ብላ ስትለው እሱም እንዴት ለምንድን ነው ያሳገትሻ ብሎ ሲጠይቃት እሷም ደግሞ ቦታው ቤቱ በርብቃ ስም እንደሆነ ስታውቅ ራሷን መቆጣጠር እንዳልቻለች እና በጣም እንደተናደደችባት ከዛ በኋላ ያላት አማራጭ ማገት ስለሆነ እናም ማሚን እንዳገተቻት ለእዮ ነገረችው። እዮ ይህንን ሲሰማ የደነገጠም ይመስላል እያስመሰለም ይመስላል። መጀመሪያ ላይ ስትነግረው የደነገጠ ቢመስልም ከዛ በኋላ ግን እርግጠኛ እንዳገተቻት ስትነግረው በደንብ አድርጎ ካጨበጨበላት በኋላ ጥሩ ስራ እንደሰራች በጣም ጎበዝ እንደሆነች ይነግራታል። ከዛ በኋላም የት እንዳለች ይጠይቃታል። መቲም ደግሞ ማሚን ያገተቻት መጋዘን ውስጥ እንደሆነ ለእዩ ስትነግረው እዩ ቆንጆ ስራ ጀምረሻል፣ ሀሪፍ ጨዋታ ነው የጀመርሽው እያለም ይላታል። ከዛ በኋላ መዩኤል እንግዲህ ማሚ ወደ ታገተችበት ቦታ መሄድ ስላለበት አቤል ጋር ከእስር ቤት ስልክ ተደውሎ እዩ እንዳመለጠ ይነገረዋል። አቤል ይህንን ሲሰማ እጅግ በጣም ይናደዳል። እንዴት ያ ሁላ እስረኛ ጠባቂ አንድ ሰው መጠበቅ ያቅታቸዋል እያለ በጣም ሲናደድ፣ ርብቃም በቃ ተረጋጋ እያለች የምትለው ሁሉ ይጠፋባታል። በጣም ደንግጣለች። ግን ደግሞ አቤልን ለማረጋጋት ስትል ያልደነገጠች በማስመሰል አቤልን ተረጋጋ እያለችም ነበረ። እናም የደወሉላቸው ሰዎችም አሁን ከእስር ቤት ስለወጣ ኢዩኤል እና አቤልን ሊጎዳቸው ስለሚችል ጥንቃቄ ማድረግ እንዳለባቸውም ነው የተነገረው እና ሊጎዳችሁ ስለሚችል ተጠንቀቁ ብለውናል ይላታል። ርብቃም አዎ እሱስ ሊጎዳን ይችላል። ርብቃም አዎ አቤል እውነታቸውን ነው በደንብ መጠንቀቅ አለብን ብላ ስትለው አቤል ግን ይህንን በጭራሽ አይቀበልም፣ መቀበልም አልፈለገም። ለምንድን ነው የምጠነቀቀው? እንደውም ፊት ለፊቱ ሄጄ የልጅን ደም መበቀል እፈልጋለሁ ይላል። ምክንያቱም ርብቃ ነፍሰ ጡር እንደሆነች እያወቀ መድኃኒት የሰጣትና ልጃቸው እንዲወርድ ያደረገው ኢዩኤል ስለነበረ በደንብ ነበረ ያወቀውና አቤልም ይህንን የወንድሙን መጥፎ ሴራ መጥፎ ስራውን ደግሞ ፊት ለፊት ሄዶ መጋፈጥ እንደሚፈልግ ከእሱ ጋር ልክ ልጁን እንዳሳጣው እሱንም ደግሞ ያልሆነ ነገር ማድረግ እንደሚፈልግም ነበር አቤል እየነገራት ያለው። ርብቃ ግን ይሄ ነገር በጣም አስፈርቷታል። አቤል እንዲረጋጋ በተቻለችው መጠን እየሞከረች ነበር፣ እየመከረችውም ነበር ማለት ነው። ርብቃም አቤልን እየለመነችው እና እባክህን አቤል እንደዚህ መሆን አይችልም፣ እንደሱማ እንዳታደርግ ስትለው አቤልም ደግሞ ለምንድን ነው የማይሆነው? ለምንድን ነው መሆን የማይችለው? እንዴት እንደሚሆን ማን ያሳይሻለሁ ይላታል። ርብቃም እዩ አሁን ላይ ተስፋ እንደቆረጠና ፊት ለፊቱ የመጣለትን ማድረግ እንደሚችል ተስፋ እንደቆረጠ መጥፎ ነገርም ሊያደርስባቸው እንደሚችል ጉዳት ሊጎዳቸው እንደሚችል ነበር እየነገረችው ያለችው። አቤልም ደግሞ የርብቃን ንግግር በደንብ አድርጎ ከሰማ በኋላ ከዚህ በላይ ኢዩኤልን የበለጠ ተስፋ እንዲቆርጥ ሊያደርገው እንደሚችል ነበር የነገራት። እባክህን አይሆንም አቤል ተረጋጋ እባክህን እያለች ብትለምነውም አቤል ግን ተይኝ በጭራሽ የልጅን ገዳይማ የእጁን መስጠት አለብኝ፣ እሱ እኮ ልጅን አሳጥቶኛል። ርብቃም በፍርሃት ውስጥ ተውጣ እባክህን አቤል በቃ አንተ ተወው፣ ህግ ማድረግ ያለበትን ነገር እራሱ ያደርጋል እያለች እየለመነችው ነው። እሱ ግን ኢዩኤልን የሰራውን ያክል እሱም በእሱ ላይ አንድ ነገር ካላደረሰበት ሊረጋጋ እንደማይችል መቼም ቢሆን ሰላም እንደማያገኝ ነው የነገራት። አቤልም ህግማ ምን እንዳደረገ አየሽ አይደል? እሱን አንድ ሰው መጠበቅ አቅቷቸው ከታሰረበት አምልጦ እስከሚሄድ ድረስ ካመለጠ በኋላም እኛ ጋር ስልክ ደውለው ተጠንቀቁ ብለው ነው የነገሩን። ምንም እንደማያደርጉ ታውቃለሁ። ከዚህ በኋላ እኔ ነኝ እጁን የምሰጠው እያለም ነው። ኢዩኤል እና መቲ እንግዲህ ማሚ በመታገቷ በደንብ ተስማምተዋል። ኢዩኤልም ማሚ ጋር የታገተችበት ቦታ በመሄድ
ያችን ልጅሽን በደንብ አድርጌ ነው የማሰቃያት እያላትም ነበር። ማሚቾም እባክህን ልጄ ምንም አታድርግብኝ፣ ልጄ አንድ ነገር ብትሆን ግን አልለቅህም፣ አሳይሃለሁ እያለች እየፎከረች ነበር። በስተ መጨረሻም አዙ ታግታለች። አዙን ማን ሊያግታት ይችላል የሚለውን ደግሞ በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ቤተሰብ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ባይ